አባት አባት መሆን አለበት፣ ግዴታ ነው። እናት እናት መሆን አለባት። ቃላት ልጆች ላይ ስለሚፈጥረው ተጽዕኖ ብዙ ጊዜ ልብ አንለው። በየትኛውም ጊዜ ላይ ወላጅነት አፕግሬድ ማድረግ ይገባል። እነዚህ ነገሮች ልጆችንም ወላጆችንም በጣም በከባድ ሁኔታ ቻሌንጅ ሲያደርጉ ይታያል። እንደ ጓደኛ ሁሉን ስናወራቸው መተማመን ይጀምራሉ። እንዴት ነው ወላጅ ልጁን ታለንቱን የበለጠ እንዲያወጣ ሊያግዘው የሚችለው? አብዛኛውን ፐርሰንት ብትመረምር የልጆች ችግር ሆኖ አታገኙም። የወላጆች የመረዳት ክፍተት ነው። ልጆች ወደ እምነት ቤት ቢሄዱ ለእድገታቸው ይጠቅማል። መንፈሳዊነት እስካልተሆነ ድረስ ሃይማኖት ምንድነው የሚያደርገው? ክሪቲካል ቲንኪንግ ይገላል። ሰላም ጤና ይስጥልኝ ውድ የዶቃ ፖድካስት ተከታታዮቻችን እንደምን ሰንብታችኋል? በዛሬው ፕሮግራማችን ላይ አንድ እንግዳ ይዘን ወደ እናንተ መተናል። አሸናፊ ይባላል። አሸናፊ እንኳን በሰላም መጣ። እንኳን ደህና ቆያችሁ። እንግዲህ አሸናፊን ዛሬ ስንጋብዘው በተለይ ከቤተሰብ ጋር ከልጆች አስተዳደግ ጋር የተለያዩ ኮንተንቶችን እየሰራ በተለያዩ ሶሻል ሚዲያዎች ወደ ማህበረሰቡ ያደርሳል። ይህም በጣም ጠቃሚ ስለሆነ በተለይ አገርም ማህበረሰብም መሰራት የሚችለው በልጆች ስለሆነ ልጆች ላይ ኢንቨስት የሚደረግ ነገር ዞሮ ዞሮ አገር ላይ ኢንቨስት እንደማድረግ ነው ብለን ስለምናስብ አሹን ጋብዘናል። በድጋሚ እንኳን በሰላም መጣህልን። ቴንኪዩ። እንኳን ደህና ቆያችሁ። ቴንኪዩ። ለመተዋወቅ እንዲሆን ራስህን አስተዋውቅልን። አሸናፊ ማን ነው? ከዛ በኋላ ወደ ጥያቄዎቻችን እንገባለን። ኦኬ። ያው አሸናፊ ወረታው እባላለሁኝ። የሁለት ልጆች አባትና ባለትዳር ነኝ። በዚህ ሰዓት ላይ ያው ለመግለጽ እንደሞከርከው ሶሻል ሚዲያ ላይ በደንብ ቤተሰብ ተኮር የሆኑ ትምህርቶችን እያስተላለፍኩ ነው የሚገኘው። ስፔሻሊ ወደ ወላጅነት ያተኩራል። ዋናው ምክንያት ምንድነው? ወላጅን ስናሰለጥን የአሰልጣኞች ስልጠና ነው የምንሰጠው። ወላጅ ከበቃ ልጁን ጋይድ ማድረግ ይችላል። ስለዚህ ትልቁ ፎከሳችን ወላጅ ላይ ነው። ነገር ግን ከዛም ባሻገር ልጆችን ስፔሻሊ ቲኔጀርስ ላይ ከ13 በላይ ያሉ አዶለሰንስ ኤጅ ላይ ያሉ ልጆችን እናሰለጥናለን። ለጊዜው አዳማ ላይ ነው ቢሮ ያለ። አሁን ግን በደንብ ከሶሻል ሚዲያው እና ከአዳማ ካለው ቢሮ ባሻገር እዚህ አዲስ አበባም ላይ እንቅስቃሴዎች እያደረግን ነው። ስታብሊሽመንት ላይ ነን ያለ ነው። ስለዚህ ዋናው ስራዬ ይሄ ነው። ከዛ ባሻገር ደግሞ በዚህ ሰዓት ላይ ያው ምንድነው ራስን ከማብቃትም አንፃር በካውንስሊንግ ፒኤችዲ የተማርኩ ነው። እነኚህ ሁለት ስራዎች ናቸው አሁን ያሉት እኔ ጋር። ያ ነው ያለው። ናይስ። እያወራህ በወሬ መሃል ምን ትዝ አለኝ መሰለህ? ልጆችና ወላጆች ላይ መስራት። ወላጆች ትልልቅ ሰዎች ናቸው። አንድ የሚባል አባባል አለ። ይሄን በደንብ ክላሪፋይ እንድታደርገው ስለፈለግኩ ነው። አንድ ሰው መንጋጋ ካበቀለ በኋላ ለመቀየር በጣም ይከብደዋል ይባላል። እንዴት ነው ወላጆችን መቀየር? ኢዚ ነው ወይንስ እንዴት ታየዋለህ? ያ እውነት ነው። ባይ ዘ ዌይ ወላጅነት የሆነ እድሜ ላይ የሚመጣ ነገር ነው። በእርግጥ በተግባር የምንገባበት ነገር ግን የምንገነባው ከልጅነት ጀምሮ። አሁን የወላጅነት ስልጠና ስንሰጥ ደጋግመን የምንናገረው ነገር አለ። ልጅነት ብቻ ሳይሆን የሚለወጠው፣ ልጅነት ብቻ ሳይሆን የሚያድገው ወላጅነትም ያድጋል በእውቀት። ለምሳሌ እኛ የምናስተላልፋቸው እውቀቶችን ከዛም ባሻገር ሌሎች አሉ፣ ብዙ ሚዲያዎች አሉ። በሚዲያ ብቻ ሳይሆን መጽሐፍቶች አሉ የተጻፉ፣ እናንተም አይነት ፖድካስቶች አሉ፣ ማህበረሰቡን ሊያግዙ ሊያገለግሉ የሚችሉ ኮንቴንት ያላቸው። ይህንን ሲወስዱ ወላጆች ትራዲሽናል ከሆነ አፕሮች ወይም ባህላዊ ከሆነ አካልን ብቻ ካማከለ እድገት ልጆቻቸውን ሁለንተናዊ ወደሆነ እድገት የሚያሳድጉበትን መረዳት ያገኛሉ እና ወላጅነትም ያድጋል። ባይ ኤኒ ኤጅ ማለት ነው። በየትኛውም ጊዜ ላይ ወላጅነት አፕግሬድ ማድረግ ይገባናል። እኛ ያደግንበት አስተዳደግ አለ፣ ያ ወላጅነት አለ። ልናመሰግናቸው ነው የሚገባው በእርግጥ። ነገር ግን የሆነ የሚጎለው ነገር አለ ብዬ አምናለሁ። ስለዚህ ምንድነው ስንል አዌርነስ ነው፣ ሌላ ነገር አይደለም። ልጆቻችንን መረዳት፣ ዲቨሎፕመንት ስቴጃቸውን መረዳት፣ በእያንዳንዱ ዲቨሎፕመንት ስቴጅ ላይ ሊኖረን የሚገባ ወላጅነት ምን ይመስላል የሚለውን መረዳት፣
ያን የሚያካትት ነው ብዬ አምናለሁ። ስለዚህ ወላጅነት ያድጋል፣ ይለወጣል። አፕግሬድ መንጋጋ ቢያድግም ያድጋል። ከቲኔጀሮች እንጀምርና አፍላ ጉርምስና እድሜ ላይ ያሉ ልጆች ብዙ ጊዜ ከወላጆቻቸው ጋር ለመግባባት ይቸገራሉ። ወላጆች ሕፃን ሆነው ሲያቅፏቸው ሁሉንም ሚስጥር ሲነግሯቸው ምናምን የነበሩ ልጆች በአንድ ጊዜ ዞር ይሉና ሙሉ ቤተሰቡን ይዘጋሉ። ከዛ በኋላ መራራቅ ይመጣል። ወላጆች ደግሞ ይደነግጣሉ። ያንን ድንጋጤያቸውን ከስነ ልቦና አንጻር ሲስተማቲካሊ ሳይሆን አፕሮች የሚያደርጉት በጉልበት የመምጣት ነገር ይኖራል። ከዛ ጋፑ እየሰፋ ይመጣል እና ይህንን እንዴት ነው ማኔጅ መደረግ የሚችለው? ይሄ በጣም መሰረታዊ ጥያቄ ነው። በተለይ እንደዚህ የወላጆች ስልጠና ብቻ ሳይሆን ከስተማይዝድ የሆነ የማማከር ስራ እንሰራለን። እንደዚህ አይነት ሁኔታዎች ሲገጥሙ እንዴት ነው ልጆችን ሊድ ማድረግ የሚገባቸው የሚለው የሚገርምህ ዋናው ምክንያት የሚሆነው የብዙ ወላጆች በዚህ ሂድ፣ በዛ ገባ፣ በዛ ውጣ፣ በዚህ ነይ ሲሏቸው ታዘው ሲኖሩ የነበሩ ልጆች ድንገት 13 ላይ 12 ላይ ልውጥ ይላሉ። ኢንዲፔንደንሲ፣ በራሳቸው እግር የመቆም ኖ ማለት፣ ኩዌሽን ማድረግ፣ ቫሊዩስ፣ ቤት ውስጥ ያሉ እሴቶች፣ ኢቭን የተለመዱ የተዳደርንባቸው እሴቶችን መሞገት ይጀምራሉ ልጆች። ይሄ ሆርሞናል ነው። ባይ ዘ ዌይ ሀያዎቹ ውስጥ ህይወት በግድ ኃላፊነት ትሰጣቸዋለች። እንደ እናትና እንደ አባት አባብል አይደለም፣ ኮስተር ያለ ቻሌንጅ ነው የሚመጣባቸው። ወስነህ እንኳን እናቴ ጋር ሆናለሁ ብትል ማህበረሰቡ አይወጣም እንዴ ይልሃል። ኤክስፔክቴሽን አለ። ፕሬጀሩ ከሚታሰበው በላይ ነው። ፈጣሪ በዚህ ሰዓት ላይ ኢንዲፔንደንሲን እያስተማራቸው ነው። ሆርሞናል ሲስተሞቹ ይቀየራሉ። የኢንዲፔንደንሲ ስሜት፣ በራስ የመቆም እኔም ሐሳብ አለኝ የሚል ኖ ማለት ይጀምራሉ። ይሄ ያስፈልጋቸዋል። ፕራይቬሲ ታያለ፣ በግል ኖ እንዲ አክብሩልኝ እንጂ የሚል ስሜት። ወላጆች ይሄ ልጅ ከማጋ ውሎ ነው ብለው ነው የሚያስቡ። በተለይ አፕግሬድ መደረግ አለበት የምንለው ለዛ ነው። ወላጅነት በራሱ ማደግ አለበት። አብዛኛውን ፐርሰንት ብትመረምር የልጆች ችግር ሆኖ አታገኙም። የወላጆች የመረዳት ክፍተት ነው። ስለዚህ ሆርሞናል ቼንጅ አለ፣ በጸጋ ልንቀበለው። ጉርምስና ላይክ አካል ላይ እንደምንቀበለው ሴቷ ልጃችን ጡት እንደምታበቀል፣ ድምጿ እንደሚቀጥን፣ ወንዱ እንደሚጎረንን ይሄንን የሚሰራው ሆርሞን ነው። እድሜያቸውን እያዘጋጃቸው ነው። በዚህ እድሜ ፈጣሪ እያዘጋጃቸው ነው ያለ። ለምን በኋላ ላይ ጄኔሬሽን ይቀጥላል። ሴት መሆን ትጀምራለች ሴቷ፣ ወንድ መሆን ይጀምራል ወንዱ። ይህ ብቻ አይደለም፣ ኢሞሽናል ቼንጆችን ይፈጥራል። ኢንዲፔንደንሲ ሆርሞናል ነው። ነርቨስ ሲስተማቸው ራሱ መቀየር ይጀምራል እና ቅድም መግቢያ ላይ እንዳወራ ነው እያንዳንዱ ዲቨሎፕመንት ስቴጅ ላይ የወላጅነት አቀራረብ ማርሽ መቀየር አለበት። ገና ልጆች ከሆኑ እንክብካቤ ብቻ ይፈልጉበታል። አይናችን ላያቸው ላይ የምናደርግበት ጊዜ አለ። እዚህ ሰዓት ላይ ግን ነፃ ማድረግ፣ ትረስት ምንድን ነው መተማመን ላይ የተመሰረተ ነገር ማድረግ በጣም ጠቃሚ ነው እና ብያለው ይላሉ። አመፀኛ ልጅ ወይ ደግሞ ሳይለንት ልጅ ነው የምንፈጥረው እዛ ሰዓት ላይ። እኔ ያልኩት ብቻ ይሁን የሚል የወላጅ እንትን ታያለህ። በተለይ ቲኔጀርስ ላይ እንደዚህ አይነት ነገር ሲታይ በቃ ባህሪው ነው። ሃው ቱ ሊድ የሚለው አይደለም ብዙ ወላጆች ጋር የምታየው። እዚህ ጋር መተማመን ነው መፍጠር ያለብን። ስለዚህ ወላጆች አፕሮቻቸው መተማመን፣ ከልጆቻቸው ጋር ጓደኛ መሆን አለባቸው። በዚህ ግባ በዚህ ውጣውን ትተው ካውንስለር ነው መሆን ያለባቸው። ማርሽ መቀየር አለባቸው ልጆቻቸውን ለማትረፍ። ለምን ብትል ይሄ እድሜ ብሪጅ ቱ ሰክሰስ ወይም ደግሞ ባሪየር ነው ለስኬት ግድግዳ ወይ ደግሞ ድልድይ ነው። እዚች ጋር ስማርት መሆን ያስፈልጋል እንደ ወላጅ ማለት ነው። ያንን ክፍተት ነው ምናየው አፕግሬድ የማድረግ ብዬ አምናለሁ። ምን ያሳስበኛል መሰለህ፣ ወላጅ ብዙ ጊዜ በዚህ አይነት ሁኔታ ውስጥ ውጥረት ውስጥ የሚገባ ይመስለኛል። የመጀመሪያው ጋይዳንስ መስጠት እንዳለበት ይሰማዋል። ጋይዳንስ መስጠት አለበት ለልጁ። ልጁ በሁሉም ነገር ፐርፌክት እንዳልሆነ ያውቃል። ልጁን ደግሞ አት ሰም ፖይንት ደግሞ መተው እንዳለበትም የልጁንም ስሜት ማዳመጥ እንዳለበትም ይገባዋል። እና ይህን እንዴት ነው ባላንስ አስጠብቆ መሄድ የሚቻለው? አይ ቲንክ ዊዝደሙ እዚህ ጋር ይመስለኛል። ይሄ ምንድነው? አንደኛ ባሪየርስ ምንድነው ባውንደሪስ አሉ። ፍሪደም ብቻ አይደለም። አሁን እዚህ እድሜ ላይ እንደሆንክ ሁን ወይ ደግሞ ቸል ምንላቸው አይደለም።
በዚህ እድሜ ላይ የምናደርገው ነገር ምንድነው? ፍሪደም ዊዝ ሪስፖንሲቢሊቲ ነው ከልጆቻችን ጋር። ፋውንዴሽኑ ግን ትረስት ነው፣ ወይም መተማመን ያልተመሰረተበት ከሆነ ማትረፍ አንችልም። ጓደኝነት፣ መተማመን መፍጠር እንዴት ነው የምንፈጥረው? ለምሳሌ የጉርምስና እድሜ ላይ ሊሸጋገሩ የሚችሉበት እድሜ አለ፣ ከ10 እስከ 12 ከ13 በላይ ነው አዶለሰንስ የምንለው በሙላት ጎርምሰዋል የምንለው። በዚህ ሰዓት ላይ በጉልምስና እድሜያቸው ሊገጥማቸው ያለውን ነገር በነፃነት፣ በተለይ እኛ ባህል ውስጥ ትራዲሽናችን ስለ ሴክሹዋል ነገር እንድናወራ፣ ስለሚመጣባቸው ቻሌንጅ እንዴት መወጣት እንዳለባቸው ከኛ ኤክስፒሪየንስ የማውራት ልምድ የለንም። ተሳስተን ወድቀን የተማርናትን ትምህርት ሼር የማድረግ ልምድ የለንም። ወይ ደግሞ ምንድነው በስኬታማነት ያለፍነውን ልምድ የማጋራት ክፍተት አለ። በዚህ ሰዓት ግን እንደ ጓደኛ ሁሉን ስናወራቸው መተማመን ይጀምራሉ። ውድቀታቸው ላይ ፈራጅ ካልሆነ ቤታችን ፍርድ ቤት መሆን የለበትም ይባላል። ቤታችን ላይክ ወድቀው መነሳት የሚችሉበት አይነት ሩም መሆን አለበት። ወድቀው ኢትስ ኦኬ ይሄ ለትምህርት ነው ምንላቸው ከሆነ ያምኑን ይጀምራሉ። በዚህ ሰዓት ላይ ከምታስበው በላይ ትረስት ጠቃሚ ነው። ትረስት እንዳለ ሆኖ መተማመኑ፣ ካውንስለር ነን ጓደኞች ነን ስንል ጓደኛ አይደለም፣ አፕሮቹን ነው የምናወራው። ስለዚህ ፍሪደም ፕላስ ሪስፖንሲቢሊቲ ነው፣ ነፃነትና ኃላፊነት ነው የምንሰጣቸው። በዚህ ሰዓት ላይ በተሳሳተ መንገድ መሄዳቸው የሚያመጣባቸው ጉዳት አለ። ከዛ ይማራሉ። ኃላፊነት እንሰጣቸዋለን። በዚህ ከሄድክ ይሄ ይገጥምሃል፣ ያዩታል። ስለዚህ ዝም ብለን የምንለቃቸው ስለ ነፃነት ብቻ የምናወራው እንደዚህ አይደለም። ኃላፊነት ሲደመር ምንድነው ነፃነት ነው የሚሆነው። አቀራረቡ ሁለቱም ባላንስ አድርጎ መሆን አለበት። መሰረቱ ግን እንዳልኩ ትረስት መሆን አለበት፣ መታመን አለበት። ለዚህ ነው ጓደኞቻቸው ይባስ ከወላጅ ይልቅ በዚህ እድሜ ጫና የሚፈጥሩባቸው። የሚያምኑታል፣ የሚሰማቸዋል። የፈለጉትን ቢያወሩ የሚሰማቸው ጓደኛ አለ፣ ኦኬ የሚላቸው ማለት ነው። እና አደጋው እዛ ጋር ነው። እኛ ጓደኛ ካልሆንን ሌላ ጓደኛ አለ። በዚህ አቀራረባችን በዚህ ባላንስ መጠበቅ ይኖርብናል። ይሄንን እያወራ ምን ትዝ አለኝ መሰለህ፣ ሃይስኩል ላይ አስተምሬያለሁና አንድ ጊዜ ትንሽ ልጅቷ ካላት ስነ ምግባር ትንሽ ዲቬት እያደረገች ስታስቸግር ወላጅ እየጠራን እናወራለን። እንዴት ነው ምናምን እና በቃ ማረሰው አጋጣሚ ስለሆነ ነው። በተለይ ይሄ ቲኔጀሮች ላይ ወላጅ ምን አይነት መስመር ነው የሚያስቀምጠው የሚለውን ማለት ነው። እና እናትየውና እሷን ቁጭ አድርጌ ሳወራቸው እናትየው ምንድን ነው ያለችኝ፣ እኔ እኮ በጣም እንደ ጓደኛ ነው የምቀርባት። ኢቭን ስታፈቅር ራሱ አብሬያት ልጁ ቤት ሄጄ ልጁን ለማናገር ሞክራለሁ አለች። እና እናትየው የሄደችበት ዲስታንስ በጣም አስደነገጠኝ። ማፍቀር ጥሩ ነገር ሊሆን ይችላል፣ መውደድ ጥሩ ነገር ሊሆን ይችላል። ግን ይህንን እናት እንዴት ነው ማኔጅ ማድረግ ያለባት የሚለው በሰዓቱ ትንሽ ከእናትየው ጋር አጨቃጭቆኝ ነበር። እና ይሄ ሊሚትን ያለማወቅ ነገርም አለ ወላጆች ጋር። ለምሳሌ ለልጆች ነፃነት ስጡ ሲባል እስከምን ድረስ እንደሚሰጡ አያውቁም። መስጠት ጥሩ እንደሆነ ያስባሉ። ያዙም ሲባል በጣም አጥብቀው አፍነው ይይዙና ሌላ ችግር ይፈጠራል። እና ይህንን ላይን ነበረ ሞር ብሪፍ እንትን እንዲሆን የፈለግኩት። ትክክል። ይሄ ባይ ዘ ዌይ በዚህ እድሜ ሪሌሽንሺፖች እውነት የመሆናቸው እድል ጠባብ ነው። ኢሞሽናል ነው አብዛኛው ነገር። ፕሪፍሮንታል ኮርቴክስ የምንለው ማገናዘብ ላይ ድርሻ ያለው የአእምሮ ክፍል ገና ማቹር አላደረገም። ምናልባት እስከ 25 እስከ 26 ድረስ ማቹር አድርጎ አይጨርስም። ልክ እንደ ቁመት ማለት ነው። እና ሪል የመሆን እድሉ ጠባብ ነው። ግን ከምንም ነገር ከየትኛውም ጊዜ በላይ ማፍቀር ምናምን የሚባለው ስሜት በጣም ብዙ ነው ያለው። ለምን? ኢሞሽናል ስቴጅ ነው። በዚህ ሰዓት ላይ ግድግዳ ልንሆንባቸው አንችልም። እቺ እናት ሰማው ጥሩ እንትን ያየውባት ነገር አለ። ልጇን ፕሮቴክት ለማድረግ ማን ነው ልጁ አትሊስት ምንድን ነው የሚለው ድረስ መሄዷ አፕሪሼት የሚደረግ ነው። ግን ይሄ ይጸናል እውነት ነው ምናምን የሚለው ብዙ አያስኬድም። አብዛኛው ፐርሰንት የውሸት ነው። አይደለም ይሄ ፍቅር ግንኙነት ይቀርና ጓደኝነቶች ብዙ የመዝለቅ እድላቸው እንትን አይደለም። ኢሞሽናል ነው ብዙ ነገር።
ነገር ግን ደግሞ በአዘር ሳይድ ስናይ እኔም ዩኒት ሊደር ሆኜ ሰርቻለሁ የሆነ ሃይ ስኩል ላይ ወንድና ሴት አብረው አይቀመጡም። የሚገርምህ እዛ እንትን ላይ ትንሽ ኮንፊውዝድ የሆንኩበት በቃ ለየብቻ ነው በጣም ሰዓት አለው ምናምን የሚባል ነው። ወላጅ ይሄንን ሲያይ ገንዘብ ይከፍላል ስርዓት ያላቸው ናቸው ብለው ጀስት እንደንትን ነው። እውነት ለመናገር እኔ የታዘብኩት ስወጣ ያየሁት በደንብ ልጆቹን ያየኋቸው ከባድ አደጋ ላይ ናቸው። እዚህ ጋር ተለያያቸዋለህ በኋላ የሚያደርጉት ከባድ ነገር ነው። ኢቭን አዲክሽን ከባባድ አዲክሽን ውስጥ ያሉ ልጆች አሉ ድረግ ላይ ምናምን የገቡ ማለት ነው። ስለዚህ ኦቨር ኮንትሮል ማድረጉም ያ ሜንታሊቲም ልክ አይደለም። ግን እንዳልኩት ደግሞ ፐርሚሲቭ መሆን ጀስት ኮሊት ጥራው እንጂ ይሆንልሃል የሚል ኦቨር ፐርሚሲቭ መሆንም ከወላጅ አያስፈልግም። ድንበሮች ገደቦች አሉ። እኛ እጅ ላይ ነው ያሉት፣ ኃላፊነት አለብን። ይሄንን ስንል ግን ኖ የምንልበት መንገድ ነው እንዳልኩ ትረስት ያለበት መሆን አለበት ለማለት እንጂ አንዱን ጥግ መያዝ በምንም ነገር ጥሩ አይደለም። መሃል ላይ ነው መገኘት ያለብን። ጎበዞች ነን ወይ? ለምሳሌ ስናስተምር ስንነግር በጣም ቀላሉን እንትን ባነሳለ የወር አበባ በጣም ተፈጥሯዊ ነው። ስንት ሴት ናት የወር አበባዋ እንደመጣ የወር አበባይ መጥቷል ብላ ቤት ውስጥ የምታወራው የወር አበባይ ስለመጣ ሞዴስ ግዙልኝ ወይንም ደግሞ ትምህርት ቤት የወር አበባይ መጥቷል እንትን ማድረግ ፈልጋለሁ ብለው ይሄን በጣም ተፈጥሯዊ የሆነ ነገር ላይ ያለውን ኮምፕሌክስ ሳይኮሎጂ ይሄንን ነገር ኢንተርቴን እናደርጋለን ወይ እንደ ማህበረሰብ? ያ ነው እኮ ትልቁ ፕሮብሌም ያልኩ የኛ ማህበረሰብ የፈራረሰው ነገር ላይ ሪፔር ማድረግ ላይ ነው የምናተኩረው። ጀጅ ላረግ አይደለም በሙሉ ግን አብዛኛው ስታየው የዛ አይነት ዝንባሌ ያለን ግን ቀድማ ልትነግራት ያስፈልጋል። ይሄ ኖርማል ነው። አካላዊ ብሊድ ማድረግ ነው እንዴ ምንድነው ማንስትሬሽን ሳይክል ምንድነው? እሷን ባታስተምራት ትምህርት ቤት አለ። ግን እናት ብትነግራት ሞር ዋጋ አለው። ያ ብቻ አይደለም፣ ኢሞሽናል ቼንጅ ይመጣል። በወንዶች ትሳቢያለሽ፣ ወንድ ይስብሻል፣ ወንዶችም ባንቺ ይሳባሉ። ሃው ቱ ማኔጅ ላይ ነው መስራት። ይሄንን በደንብ ኢንፎርም ማድረግ አለብን። ይሄን ስንነግራቸው በኋላ ላይ ሃንድል ማድረግ ይችላሉ። መስታወት ፊት እንኳን ቆማ የሆነ እድሜዋ ላይ እንዲህ ትንሽ ከቆየች ምንድነው የሚያቅበጠብጥሽ? አሃ ደረስሻ እንደዚህ አይነት ነው። እኛ እዛ ላይ ኢንካሬጅ ካላደረግናት ያ ዩ ቢዩቲፉል ቆንጆ ነሽ ሁሉ ነገር በዚህ በቃ የፈለግን ቆንጆ ነገር ሁሉ ለልጃችን ካልነገርን ሌላ የሚነግራት አለ። ብርቅ ስለሆነ ቆንጆ ነሽ መባል ትበላለች የሆነ ሰዓት ላይ። ስለዚህ ልጆቻችንን ኢንካሬጅ ማድረግ፣ የሚመጣውን ነገር በግልጽ መናገር፣ ምንም የተደበቀ የለም። እናታችን ያለፈችበት ፓዝ ነው። ዘመኑ እንትኑ የተለያየ ቢሆንም ስለዚህ ይህንን በደንብ በግልጽ መነጋገሩ ባህላችንን ሰበር አድርገን እኛ ባህላችን ስታንዳርድ አይደለም፣ መስተካከል ያለበት ይስተካከል። ስለዚህ ሰበር አድርገን ኢጓችንን እንዴት አወራለሁ ከሷ ጋር ከልጄ ጋር እንዴት ከልጄ ጋር እንደዚህ ነግረዋለሁ በቃ እንትን ይላል፣ ጉርምስና ይመጣል፣ ሴት ያምርሃል እንዴት እለዋለሁ። ከባድ ነው አሁን ለማውራት በእኛ ባህል ትግል ነው። አይ ነው ግን መስበር አለብን። ልጃችን ከሚጎዳ ይህንን ነገር ሰብረን ማለፍ አለብን ብዬ አምናለሁ። ብዙ ጊዜ ልብ የማይባል አንድ ነገር አለ፣ ቃላትና የልጆች አስተዳደግ። ቃላት ልጆች ላይ ስለሚፈጥረው ተጽዕኖ ብዙ ጊዜ ልብ አንለው። እስቲ ስለዚህ ጉዳይ ዲስከስ እናድርግ። ይሄ በጣም ሌላው መሰረታዊ ነገር ነው ይሄና ልጆቻችንን እውነት ለመናገር እኛንን የምንሰራቸው ነገ ስኬታቸውን እኛንን የምንሰራው መፍረሳቸውንም እኛንን የምንሰራው እና ምንነግራቸው ነገር ዋጋቸውን ይተምናል። ስንት ያወጣል ልጅ የሚለውን እኔ ነኝ የምወስነው። በኋላ ላይ ኮምፒተንት ነው አይደለም፣ ለራሱ ያለው ዋጋ ምንድን ነው የሚለውን እኔ ነኝ ለልጅ የምወስነው። ስለዚህ የምንነግራቸው ነገር ስለ ሰብኮንሽስ ሰፊ ነው ሐሳቡ፣ ግን ሰብኮንሽስሊ የሚቀበሉት ነው። አማኝ የሆነ የአእምሮ ክፍል አላቸው። እኛ የምንላቸውን ናቸው። ለምሳሌ ጥሩ አድርገህ አብራርተሃል ብንለው የሆነች ነገር ተናግሮ ዋት ከምናስበው በላይ የሆነ የምንስልበት ነገር አለ። የሆነ እንደውም በእኔ ህይወት ላይ የገጠመኝ ሼር ላድርግ። ፋዘር ባባ ነው የምለውና ወታደር ነው፣ አሁን በህይወት የለም። እና ስንት ዓመቴ መሰለ? 6 ዓመቴ ላይ ነው ትዝ ይለኛል። ላይ ከትላንት ወዲያ እንደሆነ ነው ትዝ የሚለኝ። እና 4 ቁጥር ስዬ ባባ አውሮፕላን ነች አልኩት።
አንተ ጀግና ነህ ምናምን ነገር አለኝ። አወፈርኳት፣ መስኮት ሳልኩላት ምናምን። እኔ 15 ዓመቴ ላይ ሰርቲፊኬት ወስጃለሁ በስዕል። ያቺ ቃል ማለት ነው በደንብ እሱ ኢንስፓየር እንዳደረገኝ ከትላንት ወዲያ የሆነ ያህል ነው በደንብ ፒክቸሩ አለ። ያን ብቻ አይደለም 8 ዓመት አካባቢ 8 ዓመትም አልሞላኝም። በደንብ ነው ማስታውሰው። ሳድግ እንዲህ ያደርግልሃለሁ ምናምን አልኩኝ ቤት ውስጥ ማለት ነውና ጥሩ ስሜት ላይ አልነበረም አባቴ በወቅቱ። አሪፍ አባት ነው። በጣም ዲስከሬጅ የሚያደርገኝን ቃል ነው የተናገረው። እሱንም ከትላንት ወዲያ እንደሆነ ነው ማስታውሰው። ለብዙ ዘመን ያው ራሴን ሂል አድርጌ ነው እንጂ ለብዙ ዘመን ኮንፊደንስ የሚያሳጣኝ ነበር። እውነቱን ልንገር የሆነ ነገር ላይ ዋጋዬን ሊተምን የሚችል ንግግር ነበር፣ ፖዚቲቭሊም ኔጌቲቭሊም። ስለዚህ ልጆቻችን ላይ የምንናገራቸው ነገሮች እኛ ምናልባት ስራ አድክሞን በሆነ ምክንያት ጥሩ ስሜት እየሰማን ላይሆን ይችላል። የምንናገረው ነገር ልጆቻችን ነገ ምን ይሆናሉ የሚለውን በኃይል ከምናስበው በላይ ይወስናል። ስለዚህ ኮንፊደንስ የሚፈጠረው ከሰልፍ ስቲም ነው። ሰልፍ ወርዝ ሲያደርጉ ኮንፊደንት ይሆናሉ። ሰው ፊት ራሳቸውን ኤክስፕረስ ማድረግ ይችላሉ። ከትምህርት በላይ ዲግሪ ከመሰብሰብ በላይ ደግሞ ኮንፊደንት መሆን ኮምፒተንት ያደርጋል። ስለዚህ እኛ እየነገርናቸው ነው ማደግ ያለባቸው እንደሚችሉ። ፖዚቲቭ ወርድ ነው ልንነግር የሚያስፈልገው። እንደ ቀልድ የምንናገራት ዲስትራክቲቭ የሆነች ቃል ህይወታቸውን ነው የሚያፈርሰው። ለዘመናት ሲታገሉ እናገኛቸዋል። አይተ ከሆነ የኛ ዘመን ላይ ስናወራ ዝም በል የሚያስብል ነገር አለ፣ መሰል ነገሮች ኢቭን አባባሎች ሁሉ አሉ። ልጅ ያቦካው አይነት ነገር ልጅ ቢሮጥ ትንሽ ያዝ የሚያደርገን ነገር። ትልቅ ሆነን እንኳን ፕሬዘንት ለማድረግ እያወቅ ነው መልስ ለመመለስ እንቸገር ነበር። የተነገረን ነገር ነው። ዲዘርቭ አታደርግም ይለናል ውስጣችን። ዋጋ ዳትመች አይደለም ይለናል። እየተደመጥን ብናድግን ወዶ ነው የሚሰማኝ ላለን ጀስት አለኝ የከበረ ነገር አለ። አባቴ ነግሮኛል፣ እናቴ ነግራኛለች። እዚህ ውስጥ ኦልሬዲ ታትሟል። የኔ ዋጋ ሲንጸባረቅ ይታያል በሰዎች ፊት። ስለዚህ የምንናገረው ነገር በጣም የልጆቻችን ህይወት ይሰራል። ያመኑትን ነው የሚሆኑት። እምነታቸው ደግሞ የሚገነባው ሜቢ ካቶሊክ ቸርቾች የሚናገሩት ነገር አለ። ልጅህን እስከ 7 ዓመት ስጠኝና ለዘላለም ካቶሊክ አደርገዋለሁ። ለምን? እስከ 7 ዓመት ሰብኮንሽስ ማይንድ በጣም አክቲቭ ነው። እውነታቸው። ስለዚህ እዛ ድረስ በተለይ የምንናገረው ነገር ህይወት ይቀርጻል እና እዛ ላይ ጥንቃቄ ማድረግ ይኖርብናል፣ ምን እንደምናወራ ለማለት ነው። ቃላት ብዙ ጊዜ ዝም ብለን ስለሚወረወሩ ከማህበረሰቡ ይሄ የሚባለው ነገር ሄዶ አንድ ቦታ ላይ ኮንስትራክት አድርጎ የሆነን ሰው ፌት እንደሚወስን ብናቅ እንኳን ያን ያህል ጎበዞች አይደለንም። በእርግጥ የእውቀታችን ያህል አይደለም የምንኖረው። የምናውቀው ብዙ ሊሆን ይችላል። ፕራክቲካሊ ደግሞ የምናመጣው የተወሰነውን ያክል ነው። ለምሳሌ አንድ ቤተሰብ ጥሩ ቤተሰብ ነው፣ ልጁን በጥሩ ሁኔታ አሳድጓል ብለን የምንለው እንዴት ሲሆን ነው? ያ ቤተሰብ ለምሳሌ ሰላማዊ ለእድገት የተመቸ የምንለው ቤት በዋናነት ኢሞሽናል ደህንነት ያለበት ወይ የስሜት ደህንነት ያለበት ቦታ ነው። ኖት ኦንሊ ለልጆች ብቻ ሳይሆን አባት ስራ ውሎ ጨንቆት ሮጦ የሚደበቅበት ምሽግ አይነት አላል ቤት ሆነ። አንዳንድ ቤት ደግሞ በእንቅርት ላይ ጆሮ ደግፍ ነው። ኑሮ ስራ ምናምን አበሳጭቶ ገብተህ ሊከብድም ይችላል። አባት እናት ስራ ውላ ስትመጣ ሰላማዊ። ልጆች ጋር ስንመጣ ግን ኢሞሽናል ደህንነት ወይም ደግሞ የኢሞሽናል ሴኪዩሪቲ በጣም ማተር ያደርጋል። አሁን ያወራናቸው ጉዳዮች ሁሉ ያካትታል። ልጆቻችን ለማደግ ኮንፊደንት ሆነው ለማደግ ነገ ብሩህ የሆነ ፊውቸር እንዲኖራቸው እናቴ ያለችልኝ አባቴ ያለኝ ጀስት ኮምፈርት የሚሰማቸው ጥፋት አጥፍቶ ወደ አንተ የሚሮጥ ከሆነ ልጅ አንተ እኮ ነው ዋናው ለምን አጠፋህ የምትለው ሰው አንተ ነህ። ኢሞሽናሊ ደህንነት ይሰማዋል አንተ ጋር ማለት ነው። አጥፍቷል ጀስት የምታረገኝን አርገኝ ነው ግን ያውቀዋል የጨከነ ነገር እንዳልሆነ። ቤትም እንደዛ መሆን አለበት። ኢሞሽናሊ ሴኪዩርድ የሆነ ለማደግ የተመቸ መሆን አለበት። ያ ብቻ ግን አይደለም። ባውንደሪስ የሚከበሩበት ክሊር የሆነ ሊደርሺፕ ያለበት አባት እናት የሚሆኑበት
ግልጽ የሆነ ባውንደሪ ያለበት መሆን አለበት። ለምሳሌ ከአራት አይነት የሚታወቁ ወላጅነት ብዙ ነው በእርግጥ በደንብ የሚታወቁ 4 አይነት የወላጅነት አይነቶች አሉ። ከዛ መሃል የሚመረጠው ባለስልጣን ወላጅነት ይባላል። ወይ ስልጣኑን የጠበቀ ከነሙሉ ሞገሱ ያለ ማለት ነው። እነኚህ ወላጆች ምንድነው የሚያደርጉት? ሙሉ የሆነ እንክብካቤ ኬር ያደርጋሉ ለልጃቸው። ግልጽ የሆነ ባውንደሪ ያላቸው፣ ኖ ካሉ ኖ ነው፣ የስ ካሉ የስ ነው። አስበው ኢንቴንሽናሊ ልጆቻቸው የሚመሩ ናቸው። ስለዚህ ክሊር ባውንደሪ ያስፈልጋል። ሊደርሺፕ ያስፈልጋል። አባት መሆን አለበት፣ ግዴታ ነው። እናት መሆን አለባት። ያ ኢንቫይሮንመንት ልጆቻችን እንዲያድጉ ምቹ ይሆናል። እንደዚህ አይነት ሁኔታ ውስጥ ልጆቻችን ተሳስተው እንዲያስተካክሉ እድል እንሰጣቸዋል። ኦቨር እንክብካቤ ወይም ደግሞ ኦቨር ፐርሚሲቭ መሆን መፍቀድ፣ ኢትስ ኦኬ ፈለግከው አድርገው እሺ እንግዲህ የሚለው ወላጆች አሉ። ኖ ያሉትን እሺ እንግዲህ ቃላቶች፣ የልጆቻቸው ቃላቶች አቋማቸው የሚያስቀይሩ ኖ ነው። ወድቋል ተነስ፣ ህይወትም ላይ የሚማረው ያ ነው። ጥሩ እድገት እያደገ ነው ያለው ማለት ነው። ስለዚህ እንክብካቤ ፕላስ ደግሞ ባውንደሪ ወይም ሊደርሺፕ ያለበት ቤት ለእድገት ለልጆቻችን እድገት መሰረታዊ አስፈላጊ ነው ማለት እንችላለን ማለት ነው። ሌላኛው ለምሳሌ ከ95% በላይ ኢትዮጵያውያን እምነት አለን። እምነት ቤቶች አሉ፣ ወይ ክርስትና ወይ እስልምና። ክርስትና ውስጥም የተለያየ ዳይሴክት ቢኖረውም አሉ። ልጆች ወደ እምነት ቤት ቢሄዱ ለእድገታቸው ይጠቅማል? ጠቃሚ ነው? አንደኛው ኢንተለጀንሲ ስፒሪቹዋል ኢንተለጀንሲ ነው። ወደ 9 የሚሆኑ የሚጠቀሱ አሉ። ስፒሪቹዋል ኢንተለጀንሲ ነው። ነገር ግን ሃይማኖተኝነት ብቻውን እንደውም ጎጂ ሊሆን ይችላል እውነቱን ለመናገር። እኔም ሃይማኖታዊ ባክግራውንድ አለኝ፣ ቸርች ውስጥ ነው ያደግኩት እና አንደኛው ማያግባባኝ ነገር የነበረው ሃይማኖታዊ ፕሪቺንግ ብቻ አይደለም መድረክ መጽሐፍ ቅዱስ ብቻ ማለቴ ሳይሆን ስፒሪቹዋል ስብከት ብቻ መተላለፍ አይደለም። ይሄ ጠባቡ ክፍል ነው፣ ከአገልግሎት ውስጥ አንዱ ክፍል ልንለው የምንችለው ነው። ቤተሰብ አለ፣ ኢሞሽናሊ የተጎዳ ባክግራውንድ ያለው ሰው ይመጣል እዛ ውስጥ ማለት ነው። ጸሎት መሰረታዊ ቢሆንም ግን ያ ብቻ በቂ አይደለም። ሙያተኞች በደንብ የተረዱት ሳይኮሎጂውን የተረዱ ፕላስ መንፈሳዊውን ዕውቀት ያላቸው ሰዎች ሊያግዙት ያስፈልጋል። የማማከር አገልግሎት በደንብ መኖር አለበት ቸርች ውስጥ ማለት ነው ብዬ እላለሁ። ግን ጀስት እንደ ቅብጠት ነበረ የሚታየውና ማልግባባበት ፓርቲያ ነው። የወጣቶች ኢምፓወርመንት ዲፓርትመንት ሊኖር ያስፈልጋል ብዬ አወራለሁ። እንደ ቅብጠት ነው። ወጣቶች ቢዝነስ መማር አለባቸው ቸርች ውስጥ፣ ሃይማኖት ቦታዎች ውስጥ። እንደዛ ቢሆን ጥሩ ነው። ነገር ግን ይህንን ለጥጠን ማየት ከሆነ አይሮን ነው። መንፈሳዊነት ግን ከውስጥ ጋር መታረቅ ነው። ሃይማኖት ቤት የትኛውን ቦታ ሄደህ ዋናው ግቡ እሱ ነው። ከፈጣሪ ጋር ስትታረቅ ከውስጥ ትታረቃለህ። ያ ትልቅ ፖይንት ነው። ልጆቻችን ይህንን ማግኘት ከቻሉ ኦፍኮርስ እስልምናውም በክርስትናውም ፖይንቱ ያ ነው። በመሄድ ብቻ ሳይሆን ግን ሪል ስፒሪቹዋል እንዲሆኑ ልንፈቅድላቸው ያስፈልጋል። እዛ ሃይማኖት ተቋም ውስጥ ያለው ዋናው ግብ ስፒሪቹዋል መሆን ስለሆነ እሱን ኤክሰርሳይዝ የሚያደርጉበትን እድል ልንሰጣቸው ያስፈልጋል እንጂ ከዛ ውጪ ከሆነ ሃይማኖት የድህነት የጥላቻም ሊሆን ይችላል። አይተ ከሆነ ሶሻል ሚዲያውን በጣም በሚዘገነን ሁኔታ የአምላክ ወገን ሆኜ ሌላውን ማለት ሌላ እምነት እንትን ስሳደብ አምላክ እንደዛ ነው የሚፈልገው? በፍጹም አይመስለኝም። ሲዛዛቱ ታያለ ጎራ ይዘው። በፍጹም ፒስ ካለኝ ሰላም ካለኝ ግን እማካፍለው ሰላም ነው የሚሆነው። ሶሻል ሚዲያውም ላይ ሊሆን ይችላል ሰላም ታካፍላል። ውሸት መቁጠር ሳይሆን ያ እኔ ማምነው የኔ ልክ እንደሆነ ነው። ግን የእንትና ውሸት 2 ውሸት 3 ውሸት እያልኩ መቁጠር ሳይሆን ያለኝን እውነት ስገልጥ ነው የምታገኘኝ እንጂ ስደባደብ ውሸት ሚሊየን ነው በየቀኑ ይፈጠራል። እውነቴን ግን ልገልጥ እችላለሁ በሰላም። አንደኛ እውነት ተናገረ ሰው ስትረብሽ አትገኝ ነው። that's my opinion ያንተ ኦኬ ሪስፔክት። እንደዛ መሆን ያልቻልነው ሃይማኖተኞች ሆነን ነው not spirituals።
ሃይማኖተኝነት ሲደመር መንፈሳዊነት መሆን አለበት ብዬ አምናለሁ። እንደዛ ከሆኑ በጣም ልጆቻችን ከምናስበው በላይ ተጠቃሚዎች ነው። ሪል ፈጣሪ አለ፣ ይረዳቸዋል፣ ውስጣቸው ሰላም ነው የሚሆነው። ሰላም ደግሞ የምንም ነገር ፋውንዴሽኑ ነው ብዬ አምናለሁ። ስለዚህ አዎ ሃይማኖት ቤት መሄድ ልጆቻችንን በብዙ ይጠቅማቸዋል፣ ግን ስፒሪቹዋልም ልናረጋቸው ያስፈልጋል ብዬ አምናለሁ። አለ እያወራህ ምን እንትን አረገኝ መሰለ፣ ለምሳሌ ሙስሊም ክርስቲያን ምናምን ሳንለያይ ዝም ብለን ስለ ሰው ልጅ እናስብና አንድ ሰው እድሜው ለአካለ መጠን ከደረሰ በኋላ ከፍ እያለ እስኪሄድ ድረስ በአብዛኛው ሙሉ በሙሉ ባንልም አብዛኛውን የቀን ጊዜውን የሚያስበው እንዴት ፕሮዳክቲቭ ሆናለሁ፣ እንዴት ገንዘብ አገኛለሁ። በተለይ ገንዘብ እና ቅድም ያነሳልኝ ነገር አለ። ልጆች ኢምፓወር መሆን አለባቸው። ቸርች ውስጥ ስለ ቢዝነስ መማር አለባቸው ያልከው ደስ ብሎኛል። ይህን ትንሽ ኢላቦሬት ብታደርገው ደስ ይለኛል። አሁን ምንድነው ሰው እኔ ማምነው አካላዊ ፍጥረት ብቻ አይደለም፣ አእምሯዊ ነው፣ ስነ ልቦናዊ ነው። ሪል ቻሌንጆች አሉበት፣ ተመሳሳይ ቻሌንጆች አሉብን። ፀሐይ ሲወጣ ጸሎተኛውን ትቶ ሌላውን አይመታም፣ ተመሳሳይ ነው። ዝናቡ የሚወጣው ተመሳሳይ ነው። በቀን 24 ሰዓት ለሁላችንም ነው። ስለዚህ ኦፖርቹኒቲዎች አሉ፣ ፕላስ ደግሞ ቻሌንጆች አሉ እና ራሳችንን ለነኚህ ቻሌንጆችና ኦፖርቹኒቲዎች ማዘጋጀት። ለምሳሌ ምናልባት መጽሐፍ ቅዱስ ጥቅስ መጥቀስ የሚፈቀድ ከሆነ ይፈቀዳል። እና ቀኖቹ ክፉዎች ናቸውና ዋጇቸው ይላል። ዋጁት ቀኑ which means ቀጥታ ትርጉሙ ሐሳቡ ምንድነው? ኦፖርቹኒቲዎችን በቀን ውስጥ የተቀመጡትን መልካም እድሎች ተጠቀሙ ነው የሚለው። መዋጀት ማለት ያ ነው ትክክለኛ። ስለዚህ እንዴት ነው የምጠቀመው ነው? አንደኛው ቻሌንጅ ገንዘብ ነው። እንደ ሀገርም እንደ ግለሰብም እዛ ላይ ፎከስ እናድርግ። ግድ ነው። ገንዘብ ምንም ነገር ይወስናል። ገንዘብ ላለው ፈገግ ይባላል። ገንዘብ ካለ ሐሳብን መተግበር ትችላለህ። በገንዘብ ምክንያት ያዝ ያሉ ራእዮች አሉን እኮ ገንዘብ ሲመጣ በቀላሉ የሚሰራቸው። ከብት ነግዶ ወይ ውርስ ወርሶ ሚሊዮነር የሆነ ሰው 100 ዶክተሮች መቅጠር ይችላል። በትምህርት ማታመጣቸው አንዳንድ ነገሮች በገንዘብ ሊቀኑ ይችላሉ። ስለዚህ እንዴት ነው አቺቭ ማደርገው ነው? ቢዝነስን ማወቅ፣ የቢዝነስ ኦፖርቹኒቲዎችን ማወቅ። ይሄንን በጸሎት የምታመጣው አይደለም፣ ሌላ ሴክት ነው እሱ። ስለዚህ እዚህ ላይ ፕሮፌሽናል ሲሆኑ አማኞች አሉ፣ በእስልምናው በክርስትናው ደስ ብሏቸው ሊያገለግሉ የሚችሉ ተከፍሏቸው ምናምን ሳይሆን በደስታ ሼር ላይ እውቀታቸውን ሼር የሚያደርጉ። ለዛ ሩም የለንም ነው ትልቁ ችግር። ለምን የለም? እምነት ቤቶች ላይ ስጋዊነት ተብሎ ነው አለ የሚታሰበው። አዎ ለምን? እሱን ነው የምልህ። ለምሳሌ ብዙ ነገሮች ፕሮግሬሲቭ ከሆኑ የሰዎችን ባህሪ እያየ እንትን ጋይድ የምታረጋቸው ከሆነ በጣም ልጆችም በለው ትልልቅ ሰዎችም በጣም ብዙ ጊዜያቸውን፣ ምክንያቱም ጊዜ ማለት በጣም በህይወት ውስጥ ጊዜ ማለት ህይወት ማለት ነው ራሱ አይደል? በጣም ረጅም ጊዜህን ስለ ገንዘብ እያሰብክ የምታጠፋ ከሆነ ይህን ሐሳብህ በሆነ ኢንስቲትዩሽን ካልቲቬት ቢደረግ ምንድን ነው ክፋቱ? ሁለት ቦክስ ነው ያለን። እኔ አሁን የኔን ኦብዘርቬሽን እንደው ማህበረሰብ መተቸት አይሁንብኝ እንደዛ ለማለት ማለት እኔ ባትፈራና ሐሳብህን ብትገልጽ ለመሰለ ከሆነ አይ እዚህ ጋር አሸናፊ ተሳስቷል፣ ልክ ከሆነም እንደ ይሄ ሐሳብ እኮ ስሜት ይሰጣል ብለን እንቀጥላለን። ለዚህ ሐሳብህን ሪፍሌክት አድርግ። እንደ ማህበረሰብ ያው እንዳልነው ሪሊጂየስ ስለሆነ ባክግራውንዳችን ሁለት ቦክስ ነው፣ እግዚአብሔርና ሰይጣን፣ ጥቁርና ነጭ፣ ራይት ኤንድ ሌፍት ነው ያለው። ሌላ ኢስት ዌስት እንዳለ ምናምን አናቅም ሳይሆን ብዙ አንቀበልም። ያደግነው እንደዛ ስለሆነ እቺ ፖላራይዜሽን አለች ከላይ ከታች የተወጠርንባት። ስለዚህ ከመንፈሳዊነት ውጪ ያለው ሌላው ሴክት በተለይ መንፈሳዊ አካባቢ ላይ እንደ ስጋዊ እንደ ምናምን ሌላ ካቴጎሪ ነው ያለው። ስለዚህ ሁለት ቦክስ ነው ያለው። አይተህ ከሆነ ማህበረሰቡ ሶሻል ሚዲያውም ላይ እንደ ማህበረሰብም የምናየው ወይ ደጋፊ ወይ ተቃዋሚ እንሆናለን። የሆነ ነገር የምንም ሪሊጅን ፖለቲክስ በለው ምን መሀል ላይ መሆን አንችልም። ምክንያቱ ምንድነው? ይሄ ውጥረት ያመጣብን ነው። ክሪቲካሊ የማሰብ ችግር አለ።
ቅድም የነገርኩ መንፈሳዊነት እስካልተሆነ ድረስ ሃይማኖት ምንድነው የሚያደርገው? ክሪቲካል ቲንኪንግ ይገላል ብዬ አምናለሁ። እንደዛ እንዳታስብ ያደርጋል። ስለዚህ እነኚህን ሴክቶች የኛ አይደሉም ብሎ የማሰብ ዞሮ ዞሮ እኮ ገንዘቡን በዚህም በዛም ሲወስዱት ታገኘዋለህ። ሰውን ምልህ ሃይማኖታዊ በሚመስሉ ቃላቶች ሲዘረፍ ታየዋለህ። ለምንድን ነው ቢዝነስ የማይሰራው? ለምንድን ነው ቤተክርስቲያን ወጣቶች ስራ የፈቱ ወጣቶች ያላትን ካፒታል ስሞል ቢዝነስ ፈጥራ አሰርታ አስራታችሁን ክፈሉ? ያ አስራት መክፈል የሚችል ትምህርት ብታስተምረው እሱ ተዘዋዋሪ ፈንድ ይሄ መንግስት የሚያስቀምጣቸውን አቅም አለ። ሃይማኖት ቤቶች ላይ የገንዘብ አቅም አለ። እውነት ለመናገር ግን ምንድነው ዝም ብሎ ታጥሯል። እንዳልኩ ሁለት ቦክስ ነው በቃ መንፈሳዊ የሚል አለን፣ ሌላው የኛ አይደለም የሚል ነው። ዞሮ ዞሮ እየተጠመርንበት ነው። ከነጋዴው በላይ የገንዘብ ፍቅር የምታይበት ሶኮል ሃይማኖተኛ የሚባል ነው እና የዛ አይነት ትግል አለ። ነጋዴ ላይክ መርካቶ ልታየው የሚያስፈልግህ ሰው ሃይማኖት ቤት ውስጥ ታየዋለ። የሆነ ነገር ሲነግድ ምናምን ታየዋለ። how to get money ነው በቃ the focus is በቃ ይሄ ነው። ስለዚህ ምንድነው በስርዓት ማስኬድ ይቻላል። ገንዘብ አስፈላጊ ነው ግን በደንብ ልንሰራው እንችላለን እና እቺን ባላንስ መጠበቅ ያስፈልጋል። እቺ ሁለት ቦክሳችንን መስበር አለብን። ከለር ጥቁርና ነጭ አይደለም ቡኒ ይባላል። እንደውም አፈርማ የሚባል ሙሉ ነገር ብዙ አለ በመሃል። all options ማየት አለብን። ከኔ አይዲያ ውጭ ያለው የተሳሳተ አይደለም፣ እሱም መስተናገድ አለበት። ቸርች ውስጥም እንደዚህ ሃይማኖታዊ ቦታዎች ላይ ማለት ነው። ያንን ማድረግ ኢንካሬጅ የሚደረግ ነገር ነው አለ። ግን አንፎርቹኔትሊ ይሄ ማህበረሰባችን ውስጥ በደንብ አልሰረጸም። ወደፊት ተስፋ እናደርጋለን ይሄ ነገር እንደሚሆን። በጣም አሪፍ። ወደ ልጆች እንመለስና አሁን ልጆች በትልቁ ልጆችን ብቻ አይደለም እንደ አጠቃላይ በጣም ቻሌንጅ ከምንደረግበት ነገር አንዱ ዲጂታል ሚዲያው ስልክ፣ ላፕቶፕ፣ እነዚህ የተለያዩ ጋጀቶች አሉ እና እነዚህ ነገሮች በጣም ልጆችንም ወላጆችንም በቃ በጣም በከባድ ሁኔታ ቻሌንጅ ሲያደርጉ ይታያል። ከልጆች ጋር እዚህ ላይ ያለ ሐሳብ ምንድን ነው? ይሄ በጣም አንገብጋቢ ወቅታዊ ጉዳይ ሆኗል። እውነት ለመናገር የኛ ዘመን ቻሌንጆች አሉ። ላይክ በር ሲቆለፍብን ዱርይነታችን ያቆማል። ምንም ትናንልም ያሉ ቻሌንጆቻችን ይታወቃሉ። አሁን ግን ልጃችን ስልኩን ይዞ ቤቱ ሲቀመጥ ዓለምን እጁ ላይ ይዟል። ያ ነው። ስለዚህ ከባድ የሆነ የአእምሮ ህመም እያመጣ ነው ያለው። ልጆች ለሱሳይድ ራሳቸውን ለማጥፋት እስኪጋለጡ ስፔሻሊ አዶለሰንስ ኤጅ ላይ ያሉ ልጆች በዚህ ሶሻል ሚዲያ ላይ በተለይ ያሉ ፕላትፎርሞች ሱስ አስያዥ ናቸው። 30 ደቂቃ ማጥናት የማይችል ልጅ 24 ሰዓት ስክሮል እያደረገ መቀመጥ ይችላል ሳይሰለች። ቁጭ ብሎ የሆነ ጫት እንደመቃም ነው። በቃ ዶፓሚን ሶርስ ነው። የዶፓሚን የደስታ ሆርሞን ሶርስ ሆኗል። ሆን ተብሎም ደግሞ እንደዛ ነው። ሾርት ቪዲዮዎች ናቸው። ሙሉ ቪዲዮ የማየት ትዕግስት የለውም። ትምህርት አይማርም፣ አይፈልግም። ረዘም ያለ ስርዓት ያለው መሰረት ያለው ነገር አይፈልግም። ሰው ወጣቱ ቶሎ ስልቹ ነው። አናቅም እንጂ እየተተከለበት ያለው የሶሻል ሚዲያ ጫና ነው። ስክሮል ሲያደርግ ሲውል አጫጭር ነገሮችን ነው የሚያየው። ያ ብቻ አይደለም፣ ራሳቸውን እዛ ውስጥ ያወዳድራሉ። አብዛኛው ቢዩቲ እዛ ጋር ፌክ ቢዩቲ ነው። ማንም ሰው ውድቀቱን ፎቶ አንስቶ ሶሻል ሚዲያ ላይ አይለቅም። አብዛኛው ማለት ነው። ቆንጆ ምግብ ስንበላ ነው ፎቶ አንስተን የምንለቀው እንጂ ዴይሊ ሜላችንን አንለቀውም፣ የዕለት ምግባችንን ማለት ነው። ስለዚህ ዝም ብለን ስናይ ፐርፌክት የሆኑ ነገሮችን ነው የምናየው። ቆንጆ ምሳ እናያለን። በእነሱ ዕድሜ ያለ ልጅ ይገርማቸዋል። ዛሬ $700 ኦንላይን ሰራው ሲል ያያሉ፣ ስክሮል ያረጋሉ። በእነሱ ዕድሜ ያለ ልጅ ለእጮኛው የእንትን ቀለበት ሲሰጥ ያያሉ፣ ስክሮል ያደርጋሉ። ሰብኮንሽስሊ አንተ ተጎልተሃል፣ ዓለም ጥሎ ሄዷል የሚል መልእክት በኃይል ይገዛቸዋል። ራሳቸውን በኃይል ያነጻጽራሉ። ሳያስቡት ምንጩን አያውቁትም፣ ግን ምንጩ ይሄ ነው። ዲፕሬሽን ውስጥ ይገባሉ። ከባድ የሆነ ድባቴ ውስጥ ይገባሉ። ራሳቸውን የሚያጠፉ በጣም ሬቱ እየጨመረ ነው ያለው። ጭንቀት ቤት ይቁጠረው። እኛ የምንሰማው ሪፖርት አለ ከየወላጁ ቤት ዘግቶ ክፍሉን ዘግቶ ስልኩ ላይ ነው የሚውለው። ማህበራዊ ግንኙነቱ ወድቋል፣ ደክሟል። እንቅልፍ የለም። ሌሊቱን ሙሉ ሲነካኩ ያድራሉ።
ትምህርት ቤት ሲሄዱ ትኩረት የለም፣ የእንቅልፍ ጫና አለ፣ ፖርኖግራፊ አለ፣ ልቅ የሆኑ ምስሎችና ቪዲዮዎች። ስለዚህ የተወሳሰበ ወጥመድ ውስጥ ነው ልጆቻችን እየገቡ ያሉ። ለምን ማኔጅ የማድረግ ጋይዳንስ፣ ቅድም እንዳልኩ ፍሬንድ ሊሆነን ምንድነው ጓደኛ ሆነን ቀርበናቸው ጋይድ ያለ ማድረግ። ያንን ብለን ግን የምናስወግደው የምንቃወመው ነገር መሆንም የለበትም። እያንዳንዱ ነገር ቴክኖሎጂ እየሆነ ነው። ከ5 ዓመት ምናልባት በኋላ ብዙ ነገሮች ማኑዋል የሆኑ ነገሮች እየቀሩ ይመጣሉ። ምናልባት አንዳንድ ፕሮፌሽኖች ሁሉ ላያስፈልጉን ይችላሉ። ኤአይ እየተካቸው ነው ያለው፣ ቴክኖሎጂ እየተካ ነው። ልጆቻችን ቴክኖሎጂ ላይ መሰረታዊ እውቀት እንዲኖራቸው ማድረግ አለብን። እንዳልኩት ግን ቤታችን ባውንደሪ ሊኖረው ያስፈልጋል። ይህ ባውንደሪ በኃይል ሳይሆን እንዲህ ቴብል ላይ ተቀምጠን ተነጋግረን የምናበጀው ባውንደሪ ነው። ለምሳሌ እራት አብረን ነው የምንበላው፣ የቤቱ ህግ ነው፣ ተቀምጦ መነጋገር ያስፈልጋል። እራት ላይ ቴክኖሎጂ ፍሪ ነው የሚሆነው፣ እናወራለን በአካል። ስልክ የሚባል እናት አባትም አይዙም፣ ኦፍ ሊሆን ይችላል፣ መኝታ ቤት ላይ ያደረጉት ይችላሉ። በአካል ነው የምናወራው። ይሄ አንደኛው ህግ ነው። ተስማምቶ የስ እራት ለብቻ መብላት አይቻልም። ከምናስበው በላይ ቤተሰባዊነትን ያሳድጋል። ሌላኛው ወደ መኝታ ስልክ ይዞ መሄድ አይቻልም። እንቅልፋቸው ትኩረታቸውን እየገደልን ነው። ለሌላም ይሄ ፖርኖግራፊክ የሆኑ ይዘት ያላቸው ፊልሞች እዛ ነው የሚጀመሩት፣ ወይ እንቅልፍ እምቢ ሲላቸው ወይ ሰምቲንግ። ወደ መኝታ ስልክ ይዞ መሄድ፣ ላፕቶፕ፣ ታብሌት በፍጹም። ቴክኖሎጂ ፍሪ ነው መኝታችን። ይሄ አንደኛው ተስማምተን የምናበጀው ነው። ሌላው ኤሌክትሮኒክስ ፍሪ የሆነ አንድ ቀን በሳምንት ክርስቲያኖች ከሆኑ ቸርች ቤተክርስቲያን የሚሳለሙበት፣ ቸርች ሄደው የእግዚአብሔርን ቃል የሚሰሙበት ቀን፣ ሲመለሱ የቤተሰብ ቡና ተፈልቶ ከምናስበው በላይ ጤናማ ቤተሰብ ነው የምንመሰረተው። ሙስሊሙ ጁምዓ፣ አርብ ቀን ሊሆን ይችላል። እነሱ በወሰኑት ቀን ቴክኖሎጂ ፍሪ፣ ኤሌክትሮኒክስ ፍሪ የሚባል ቀን ተነጋግሮ መወሰን ያስፈልጋል። ከምናስበው በላይ በጣም ጠቃሚ ነው። እችን ልምድ እያንዳንዱ ቤተሰብ ላይ ማድረግ አለብን። አለበለዚያ ልጆቻችን እናጣቸዋለን። ጫት እንደ መቃም ነው፣ በቃ ሲጋራ ሱስ እንደ መያዝ ነው። እዚህ ጋር ስክሮል የሚያደርጉት ነገር ከምናስበው በላይ እየገደላቸው ነው። ፕሮዳክቲቪቲያቸውን እየገደለ ነው። ለምሳሌ ዝም ብለህ ስክሮል ስታደርግ ኢንጂነሩ ያወራል፣ ዶክተሩ የሆነች ነገር ያወራል፣ አጭር ነው እንትኑ ያወራል። ሁሉን ያወቅ ነው ይመስለናል። አዎ እኮ እንላለን። ስለ ስፔስ ሳይንስ ሲወራ አዎ፣ መሰረት የሌለው ዝም ብሎ ጥራዝ ነጠቅ እንሆናለን። ስለዚህ ይህ ትልቅ ጫና እያመጣ ስለሆነ የኔ ምክር ምንድነው? ባላንስ መጠበቅ። ልጆቻችን ሁሉ ነገራቸው ከቴክኖሎጂ ጋር ይሁን፣ ነገር ግን ባውንደሪዎች ያስፈልጉናል። ዝም ብለህ እያወራኸኝ የሆኑ ኤክስፒሪየንሶች አንተ ቤት ያሉ ይመስላሉ። በደንብ አሉ። እነዚህ ኤክስፒሪየንሶች አሁን የነገርከኝ ቴክኖሎጂ ፍሪ ዴይ ያላችሁ? ኦፍኮርስ እሁድ ዕለት አለን ቴክኖሎጂ ፍሪ። እንደው እንዳትናገርብኝ እንዳያዩ ታደርጋለሁ። እኔ ሰረቅ አድርጌ የሆነች ምሰራት ነገር ካለች ግን ጀስት ፍሪ ዴይ ነው። ልጆች ህፃናቶች ናቸው። እውነት ለመናገር ብዙም አልፈቅድላቸውም። ስክሪን አልፈቅድም። 6 ከምናምን ዓመትና 8 ዓመት ከምናምን ናቸው ልጆቼ። ስለዚህ ስክሪን ብዙም አልፈቅድላቸውም። ከስንት አንዴ ነው። ስልክ ምናምን በፍጹም ያው ለአንዳንድ ጉዳይ ዳውንሎድ አደርግላቸዋለሁ ከትምህርት ቤት የሚላክ ነገር። ከዛ ውጪ ብዙም አይፈቀድላቸውም። ቴሌቪዥን፣ ትምህርታዊ ኤጁኬሽናል ይዘት ያላቸው ነገሮች ያሉ። ከዛ ባሻገር ግን አካላዊ የሆነ ነገር ነው የምናደርገው። ጫወታ፣ ፊዚካል የሆነ ጫወታ ነው የሚኖረን። ግን የእሁዷ ያው ለኔ እችን አያዩዋትም። ሌላኛው ስለ ልጆች እያወራን ከሆነ በጎረቤት በጓደኛ ያንተ ትዝታ ውስጥ ራሱ ሊኖር ይችላል። ብዙ ልጆች ልጅነታቸውን ተቀምተዋል እና ትልልቅ ኃላፊነት በተለይ የመጀመሪያ ልጆች ሲሆኑ ትልልቅ ኃላፊነት ይሰጣቸውና ሴቶችም ከሆኑ ኩክ ማድረግ ሊሆን ይችላል። ኃላፊነት መውሰድ በጣም ጥሩ ነገር ነው። ቤተሰብን አቅምህ በሚፈቅድልህ መንገድ ማገዝ ጥሩ ነገር ነው። ግን ከዛ በላይ ይወስዱና
ልጅነታቸውን ተቀምጠው ስትሬስፉል በሆነ ነገር ያልፋል። ከዛ በኋላ ምን እሷ እኮ ጎበዝ ናት እየተባለ ስራው እሷ ላይ ነው የሚደፈደፈው። ኃላፊነቱ ምኑ ያ የልጅነት ጊዜዋ አልፏል። ከዛ በኋላ ጭንቀቶች ምናምን ይኖራሉ። እንደነዚህ አይነት ጊዜዎች ወይንም እንደነዚህ አይነት ሁኔታ ላይ ላሉ ልጆች ቤተሰቦች ምናምን ምን ምትለው ነገር አለ? ይሄ በጣም መሰረታዊ ነገር ነው። ትራማ፣ የሚተላለፍ ትራማ፣ እንደ ማህበረሰብ ጄኔሬሽናል የሆነ ትራማ አለ። የግል ትራማ በኋላ ላይ የሚተላለፍ ነው የሚሆነው። አንደኛው በዋናነት ይሄ ኢሞሽናሊ ሴኪውርድ ያለመሆን፣ እንክብካቤ ያለማግኘት፣ አካላዊ ጉዳቶች እና መሰል ነገሮች ጭንቀትን፣ ትራማን ያስተላልፋሉ። እንደውም ዶክተር ምህረት ደበበ ጥሩ አድርጎ ሲናገረው ነበር። ነሰሰርሊ ትልቅ ጉዳት መሆን የለበትም ትራማ ይዘህ ለማለፍ። ምናልባት ከረሜላ ጠይቆ አባቱን ኖ የተባለ ልጅ ትራማ ሊኖርበት ይችላል። በዛ ምክንያት የትራማ ሶርስ ሊሆነው ይችላል። ለምን? ምናልባት ጓደኛውን አባቴም ይገዛልኛል ብሎ በአባቱ ተማምኖ አይነት ነገር መጥቶ የመለሰለት መልስ ሊሆን ይችላል እንጂ ከረሜላ እኮ የሚፈቀደው ነው አይደለም። አመላለሱ ጉዳት፣ ቅድም ስለ ራሴም የነገርኩ ኤክስፔሪየንስ ማለት ነው። ስለዚህ ትንሽየዋ ነገር ጉዳት ታመጣለች። ነገር ግን ልጅነት ከመነጠቅ አንጻር አንደኛው ያነሳኸው ነው። ከአቅማቸው በላይ የሆነ ኃላፊነት ለልጆቻችን መስጠት። ልጅ ከሆኑ ልጅ ነው መሆን ያለባቸው። መጫወት፣ መማር፣ ማደግ ነው ዋናው ስራቸው ያ ነው። ከዚህም ባሻገር ግን አለ አሊ፣ በተለይ ይሄ ልጅነትን የሚነጥቅ ነገር ቤት ውስጥ እናትና አባት ችግር የሚያወሩ፣ ጭቅጭቅ ያለውን በርደን ሁሉ በልጆቻቸው ፊት የሚያወሩ ከሆነ ልጆች ልጅነታቸውን ትተው ፒስ ሜከር ይሆናሉ፣ ሰላም ፈጣሪ ይሆናሉ። የሆነ ጥያቄ ሲኖርባቸው እናቴ እንዳላስጨንቃት የሚል ስሜት ይፈጠርባቸው። እንደ ልጅ እንደፈለጉ አውርተው መኖር ሲገባቸው ይይዙታል። ከምታስበው በላይ ይሄ ጥያቄ በኋላ ላይ ያልተመለሰላት ሕፃን ውስጥ አለ። አድጋ እናት ሆና ይሄ ኩዌሽን አለ። ያቺ ትንሽዬ ልጅ ውስጥ አለች። ያ ፔን የያዘች ያንን ህመም የያዘች ሕፃን ውስጥ አለች። ስለዚህ ትራማ ከባድ የሆነ ጀነሬሽንን በጣም በአንድ አይነት ፓተርን ድግግሞሽ ውስጥ እንዲገባ የሚያደርግ ነውና ይህንን ምንድነው ላስተላለፍ እንፈልገው በተለይ ለወላጆች ልጆች ልጅ ሆነው እንዲያድጉ መፍቀድ አለብን። ትምህርት፣ ማደግ፣ መጫወት፣ በቃ እነኚህ ነገሮች ኢሞሽናሊ ሴኪውርድ አድርገን ማሳደግ አለብን። ኃላፊነት ግድ ነው። አንደኛው ወደፊት ያላቸው ፊውቸራቸው ሰክሰስፉል እንዲሆን ከሚያደርጉልን ነገሮች መሃል አንደኛው እሱ። ለምሳሌ እኔ ቤት ሻሎም እና ማራኪ ይባላሉ ልጆቼ። ደሞዝ አላቸው፣ ስራ አላቸው። ብር ዝም ብዬ አልሰጣቸውም። የሆነ ነገር ሲፈልጉ ብር ይበቃቸዋል፣ ገንዘባቸው አላችሁ እና የሚለው በዛ ሴቲንግ ውስጥ እንዲሆኑ እፈልጋለሁ። አንደኛው ስራቸው ሶፋ ማስተካከል የሆነች ነገር ማድረግ ነው። ሌላኛው የኔን ጫማ መጥረግ ነው እና በቀን የሚከፈላቸው ቋሚ ደሞዝ አለ። ይሄ ያን ያህል እንትን ሆኖ ሳይሆን ግን ሰርቼ እያገኘው ነው የሚል ኃላፊነት ስሜት እንዲገነቡ ነው። ያ እንዳለ ሆኖ ግን እላፊ የሆነ እንዳልከው የመጀመሪያ ልጆች የሚጎዱበት ነው። ትልቅ በርደን እላያቸው ላይ መጫን ምንድነው ልጅነታቸውን ምንነጥቅበት ስለሆነ ይሄ ብዙ ሪከመንድ አይደረግም። ልጅ ሆነው ማለፍ አለባቸው። በዚህ ሁኔታ ውስጥ ያለፉ ልጆች ምንድን ማድረግ ያለባቸው? አሁን ያውቁታል እኮ በጣም ከባድ ጫና ውስጥ እንዳሉ። ለምሳሌ ጎልምሰውም ራሱ ለምሳሌ 20 ቤት 25 26 30 ቤት ገብተው አንድ ላይ ከቤተሰብ ጋር እየኖሩ ያን ኃላፊነት ብዙ ጊዜ ማይወጡ ሊኖሩ ይችላሉ። ያን ኃላፊነት ተቀብለው አሁንም በዛ ጫና ውስጥ ያሉ ልጆች ሊኖሩ ይችላሉ። ምንድነው ማድረግ የሚችሉት? ይሄ ቅድም መግቢያ ላይ ያነሳሁት 4 አይነት የወላጅነት አይነቶች አሉ ብያለሁ። ትክክለኛው ባለስልጣን ወላጅነት ነው። ሌሎችን ስናይ ግን ዲክታቶሪያል የሆነ ወላጅነት አለ። ምንጩ ትራማ ነው በብዛት ማለት ነው። አብዛኛውን ፐርሰንት ያደገበትን ነው ሪፍሌክት የሚያደርገው። አባቱ እናቱ ያሳለፉበትን እሱን መለየት። ከዛ ባሻገር ደግሞ
ልጆቹን ቸል የሚል አይነት አለ። ኢሞሽናሊ ሩቅ የሆነ ማለት ነው። እሱም ቼክ ብታደርግ የሆነ ከዛ ጋር የተያያዛል። ኦቨር ፐርሚሲቭ የሆነ ደግሞ ፐርሚሲቭ ፓረንት አለ። የተከለከለው ነገር ካለ ልጅ ሆኖ አሁን ፈቃጅ ነው ልጄ እንደዛ እንዳይሆን የሚል ኦቨር ነው የሚፈቅዱት። ይሄም ትራማ ነው በነገራችን ላይ። ስለዚህ በተለይ ወደ ወላጅነት ሲመጡ ስፔሻሊ ወላጅነት ላይ ሲመጡ ይሄ ነገር መፈወስ ነው ያለበት። መደፋፈን ልክ አይሆንም። ለልጃችን ነው የምናስተላልፈው። ባይ ዘ ዌይ ስለ ኮንቨርሴሽን ስናወራ ከልጆቻችን ጋር ካለን ኖት ኦንሊ ልጆቻችን ጋር ብዙ ቦታ ተግባቦት ላይ ቃል 7% ነው የሚይዘው። ወርድ ዳት አሁን እያወራው ያለው የሚበዛው ቶን ነው። ለምሳሌ 38% ደግሞ ቶን ነው የምናገርበት ድምጸት ነው። ወደ 57% ደግሞ ገስቸር ነው። ስለዚህ ቃል ኮሚዩኒኬሽን ላይ ያንን ያክል አይደለም። ኢነርጂው ነው ልጆቻችን ጋር የሚደርሰው። ልጆቻችን የምናወራበት መንገድ እሱኑ ነው የሚወርሱት። ቶኑን ይወስዱታል። ድምጸቱን፣ ኢነርጂውን፣ ጨጓራ እየተላጥን ከሆነ የምናወራው ልጆቻችን ያንን ሁሉ እያወረስናቸው ነው። እነሱም ልጅ ይወልዳሉ። እንደዛው ነው አፕሮቻቸው የሚሆነው። ስለዚህ ይህንን ትራማ ማቆም አለብን። እንዴት? እንደ ወላጅ ኦኬ፣ እንደ ወላጅ እንዴት ነው የምናቆመው? አንደኛ ሪኮግናይዝ ማድረግ አለብን። ሁሉን ነገር ከእውቀት ነው የሚጀምረው፣ ከማመን ነው። ዲናያል እንዲቀጥል ነው፣ ክህደት ጉዳዩ እንዲቀጥል ነው የሚያደርገው። ይሄ ችግር አለ ብሎ መጀመሪያ ችግሩ አለብኝ፣ ትራማ አለብኝ፣ ያለፍኩበት ነገር ያቀበለኝ ቁስል አለ፣ ህመም አለብኝ። ዝም ካልኩኝ ልጅ ይሄ ይደርሰዋል፣ ማቀበል አይቀርም። ሳስረዳው ትንሽ ካልገባው እስቲ ድገሚልኝ እናቴ ሲል ሆት ነው መሆነው። አጥና ብየው ሌላ ነገር ሲያደርግ ስገኝ ሞረጉረውን ነው የምፈልገው። ይሄ ትራማ ነው ሶርሱ፣ አብዛኛው ሶርሱ ትራማ ነው። ልጄ ላይ እንዳይቀጥል አለብኝ፣ ይሄ ነገር መፈወስ አለበት፣ ይሄ ትራማ ማቆም አለበት ብለን ከማወቅ ነው መጀመሪያ ያለበት። ሁለተኛ ወደ ኋላ መሄድ። ማን ነው ለዚህ ሶርስ የሆነኝ? ለዚህ ህመም ሶርስ የሆነኝ ማን ነው? ወላጆቼ፣ ትምህርት ቤት አካባቢ፣ ጓደኛ፣ እነሱን ይቅር ማለት አለብን። በቃ ይሄ ነው። ለምሳሌ ወላጆች ከሆኑ ስላላወቁ ነው። ወቅቱን እኮ ማስታወስ ነው። ስንታየው ብለው እኮ ልጅ የሚያወጡበት ዘመን ነው። የእነሱን ቻሌንጅ በልጃቸው ስም ላይ የሚገልጹበት በጣም እኮ ከባድ ጊዜ ነው እና ያ አሸብር ብሎ ለሰው ስም የሚወጣበት ከባድ ጊዜ እኮ ነው። ፔናቸውን ሁሉ በእድሉ ብለው በቃ ፓረንቲንጉን እኮ ያሳያል። በወቅቱ የነበረውን ፓረንቲንግ the way how to raise ያደረጉን መንገድ ያሳያል። እኛ ተርፈን ነው አሌክስ አሸናፊ። ያንን መረዳት አለብን። የነበራቸው መረዳት ያ ነው። እንደዚህ ሳይንቲፊክ በሆነ ሳይኮሎጂካል እንትኑን በጠበቀ መልኩ አላሳደጉን። ያንን ፔን ከወላጅ ከወሰድን ስላላወቁ ነው። ምህረት ማድረግ አለብን። ለነሱ ምህረት ማድረግ አለብን። it's okay። ጽፈነው ሊሆን ይችላል፣ ማቃጠል ሊሆን ይችላል፣ የተለያዩ ሜቶዶች አሉ። ሌላው ለራሳችን ምህረት ማድረግ አለብን። እኔ የተሻለ ወላጅነት ይገባኛል፣ እኔ የተሻለ ህይወት ይገባኛል። እኔ አትችልም የተባልኩት ልጅ አይደለሁም። አሁን ቀን ተቀይሯል፣ እችላለሁ፣ የከበረ ነገር ይገባኛል። not only me ልጆቼ ምርጥ አባት ያስፈልጋቸዋል፣ ልጆቼ ምርጥ እናት ያስፈልጋቸዋል። ስለዚህ ይሄ መነሻችን ነው። ለጎዱን ለምንላቸው ሶርስ ለሆኑን ለራሳችንም ምህረት ማድረግ፣ ይሄ ትውልዳችን ቤኔፊት ያደርጋል። ስለዚህ በዚህ የፈውስ ሂደት ብዙ አይነት እንትኖች አሉ፣ ቴራፒዎችም አሉ። ኢቨን እኛ ሃንድል ማድረግ ካልቻለን ብዙ አይነት ቴራፒዎች አሉ። በዛ መስመር አልፎ ራስን መፈወስ ያስፈልጋል። ከዛ እናስተላልፈው፣ እኛም ሰላም መሆን እንጀምራለን። አይም ጉድ ነው ብለን ሰላም እንደሆነ ለራሳችን መናገር አለብን። ይሄ ወይ ነው ብዬ አስባለሁ። ይሄ ነው መንገዱ። ለምሳሌ አንደኛው ደግሞ ልጅን በማሳደግ ሂደት ውስጥ ልጅህ የሆነ ነገር ሲሰራ ምናምን ታያለ። የሆኑ ታለንቶች ይኖራቸዋል፣ ወይ ሊገጣጥም ይችላል፣ ወይ ሊስል ይችላል ምናምን። እንዴት ነው ወላጅ ልጁን ታለንቱን የበለጠ እንዲያወጣ ሊያግዘው የሚችለው? ያ ይሄ በጣም ቤዚክ ነገር ነው አለ። ትምህርት ቤት ብዙ ዲግሪ መሰብሰባችን መብራታችንን ብርሃናችንን ገሎ ከሆነ ዲግሪ የሚሰጠን ቢቀርብን ይሻላል።
አሁን ያለው ሲስተም እንደዛ ነው። ልጄ ካልተማረ የሆነ ዲግሪዎች ካልያዘ ፊውቸር የለውም ብሎ የማሰብ ነገር አለ። ዋነኛው እሱ በጣም ቤዚክ መሰረታዊ ነገር ነው። ዋነኛው ግን ፈጣሪ አጅስት አድርጎ ይላካቸዋል። በስነ ልቦና ሰዎች ይከፈላሉ በተወሰነ ፐርሰናሊቲ ሲወለዱ ይዘውት የሚመጡታል። እኔ በፈጣሪ አምናለሁ። እቺ ምድር ባላንሷን የጠበቀች እንድትሆን ሰዎችን ኢቭን ሳይኮሎጂካሊ ሶፍትዌሩን ጭኖ ነው የሚልካቸው ወደዚህ ምድር። እሱን ነው ካልቲቬት ማድረግ፣ ዳይሬክሽን ማሳየት፣ እሱኑ ነው ኢቭን መማርም ያለባቸው እያምናለሁ። ዓላማ አለው እዚህ ምድር ላይ። አንዳንዱ አሁን ጭንቅንቅ ያለ ነገር አይመቸውም። ኢንተርቴይንመንት አይነት ሰው ነው ናቹራሊ ማለት ነው። ተምሮ ተነግሮት አይደለም ያ ነው። አንዳንዱ ደግሞ ብር እንኳን ሲጠራ ምናምን ብር ከ34 ሳንቲም ምናምን የሚል በጣም ስትሪክት የሆኑ ሰው አለ። ያ ደግሞ የሚያስፈልግበት ቦታ አለ። እንደዛ አይነት ሰዎች የሚያስፈልጉበት ናቹራሊ እኮ ነው። ከቤት ውስጥ አንድ አይነት አስተዳደግ አድርጎ የእናት ወርድ ጅንጉርጉር ነው እንደሚባለው አይነት ይሄ ሴታፕ ነው ብዬ አምናለሁ። ልክ እንደዚሁ ታለንትም አለን። አንድ አይነት አይደለም። የተለያየ ታለንት አላቸው ልጆች። እግዚአብሔር ባዶን የላከው ሰው የለም ብዬ ነው ማምነው ወደዚህ ምድር። የወላጅነት ትልቁ ድርሻ ራሱ ፈጣሪ ያየላቸው የከበረ ዴስቲኒ ላይ ኃላፊነት ወስደን ማድረስ ነው። የሚማሩት የታየላቸው ላይ ለመድረስ መሆን አለበት። ያንን ፊውቸር የሚያጨልም ከሆነ ትምህርቱ ቢቀር ይሻላል። እውነት ለመናገር ይህንን ኃይል፣ ይህን ብርሃን፣ ይህን ታለንት ገሎ እዛ መድረስ የሚባል ነገር ነው። ስለዚህ ልጆቻችን ታለንታቸውን ልንለይ ያስፈልጋል። ዳስ ቬሪ ሲምፕል። የሚያደርጉት ነገር አለ። ኤቭሪባዲ ፕሮፌሽናል አይሆንም፣ ወይም ደግሞ የሆነ ሌክቸር ወይ ሳይንቲስት ሆኖ አይገኝም። ፐርሰንቱ ጥቂት ነው። ይሄ ወላጆች እንግዲህ በደንብ እንዲያውቁት ፈልጋለሁ። በትምህርት ሄዶ ፕሮፌሽናል የሚሆን በፐርሰንት ብናየው እጅግ በጣም ጥቂት ነው። የትምህርት ጠቀሜታው ምንድን ነው? ልጆቻችን ውስጣቸው ያለውን ነገር በደንብ እንዲገልጡ፣ በዛ ማቹር እንዲያደርጉ፣ ምርጥ እንዲሆኑ ማስቻል ነው መሆን ያለበት። ብዙ ጊዜ እላለሁኝ በተለይ አዶለሰንት ኤጅ ላይ ያሉ ትምህርት እምቢ እያሉ ያሉ ልጆች ደላላ ብትሆን እንኳን የተማረ ደላላ ሁን እላቸዋል። የሰፈር ደላላ አይታመንም። ሲያወራ ራሱ ደላላ ብለህ ራሱ ስድብ ነው የሚመስለው በዛ አውድ። የተማረ ሲሆን የራሱ የሆነ አለው። ምን ሄድባቸው መንገዶች በመማር መሆን አለበት። እንደዛ ኢንካሬጅ ያደርጋለሁ። አቲቲዩዳችንን ያሰፋዋል፣ የሐሳብ ዓለማችንን ያሰፋል። ነገር ግን መንገዳችን ታለንታችን መሆን አለበት። ወላጆች እንዴት ነው የሚለዩት? ይታያል። ልጆች ሲያድጉ ምርጫቸው ውስጥ እናየዋለን፣ ደስታቸው ውስጥ እናየዋለን፣ ልባቸው የሚስበው ምንድን ነው እናያለን፣ ሰክሰስፉል የሚሆኑት በምንድን ነው እናያለን። ገና የ8 ዓመት ልጅ አሁን ምን እንደሆነች እኔ ትምህርት ላይ ብዙ እንትን ትማራለች፣ በደንብ እያስተማርኳት ነው። ጥሩ ትምህርት ቤት እያስተማርኩ ነው። ግን የሆነ ሳይንቲስት ወይ ምናምን እንድትሆን አልጠብቅባትም። ያየሁት ነገር አለ። ዲዛይን ማድረግ ትወዳለች። የሆነ ነገር እንደዚህ ታናሿን የሆነ ጨርቅ እንዲያልብሳት እንደዚህ አዙራት። እኔ እዛ ላይ ነው ትኩረቴ። እዛ ላይ የተወሰነ እድሜ ላይ ስትደርስ ያንን ትምህርት አስተምራታለሁ የሚል አቋም አለኝ። መንገዷ በዛ እንዲሆን ነው የምፈልገው። ስለዚህ ይታያል፣ በፍላጎቶቻቸው ውስጥ ይታያል። ሰክሰስ እናይባቸዋለን። የንግግር ክህሎታቸውን አይተን ሊንጉስቲክ ነው ወይ እንትኑ ኢንተለጀንሲ ውስጥ ያለው ያ በዛ መስመር ነው። ስለዚህ ፈጣሪ የሰጣቸውን ነገር በጊዜ ለይተን ኢቭን ሴታፑን ማስተካከል አለብን። ትምህርታቸውን በዛው መስመር እንዲሆን ስልጠናዎች፣ ፖድካስቶች የሚያዩዋቸውን መርጠን በዛ መስመር ላይ የሚሰጡ ስልጠና፣ ቴክኖሎጂ ከሆነ በቴክኖሎጂ ለምሳሌ የእህቴ ልጅ አለ ትምህርት ላይ ይማራል፣ ግን ብዙ አይደለም እውነት ለመናገር ግን ይፈታታል። አይገልጾም። ምንም ነገር አምጣ ይፈታታዋል። በር ቁልፉን ይፈታታዋል። የሆነ የማወቅ ጉጉቱ ከፍተኛ። ስለዚህ የሱ መንገድ በዛ መስመር ነው። የሆነ ሰው ምንድን ነው የሚሆነው? ከዚህ ጋር የተያያዘ ነገር ጋር ማሰማራት ነው። እናወራለን ከእህቴ ጋር ይህንንም ሼር አድርገናል። እና ልጃችን ምንድን ነው የሚያደርገው እንደ ጥፋት የምናየው ነገር ራሱ ፊውቸሩ ሊሆን ይችላል ብዬ ነው ማምነው አለ። ሌላኛው ብዙ ጊዜ
የልጆች ስነ ልቦና ላይ ተጽዕኖ ከሚያሳርፈው ነገር አንዱ የወላጅ ጥል ነው። ብዙ ኮንሽየስ አይደሉም። ነገር ግን ቅድም እንዳልከው ልጆች ሙሉ ኢነርጂውን ይወስዳሉ የዛን የጥሉ እና ይህም ደግሞ ተከትሏቸው ሲሄድ ታያለ። እስቲ በዚህ ሀሳብ ላይ እንወያይ። ይሄ ነው አንደኛውም እውነት ለመናገር ቤተሰብ ላይ በኃይል መስራት አለብን ብዬ የምለው ከዚህ አንጻር ነው። ለምሳሌ ከ20 ዓመት በኋላ ኮሚኒቲያችን ምን ይመስላል ብትለኝ የፓርላማ የ20 ዓመት እቅድ አይደለም ማየው። እሱም አንድ ኢምፓክት ቢኖረው አሁን ልጆቻችን እያሳደግን ያለንበትን ወይ ነው ማየው። ኢቭን ጥናትም ካስፈለገ በብዛት መሆን ያለበት የየቤቱን ነው ዳታ መውሰድ የሚያስፈልገው። የተሰበሩ ቤቶች አሉ። በተለይ በእናትና በአባት መሃል በባልና ሚስት መካከል የሚፈጠር ግጭቶች አሉ። አንዳንዱ ያሉ ይመስላሉ፣ የሚታየው ለሰው ጤናማ መልክ ነው ፐርፎርም የሚያደርጉት። ነገር ግን መናናቅ፣ መሰዳደብ፣ አለመከባበር ከዛም አልፎ ድብድብ ሁሉ ያለበት ቤቶች አሉ። ልጆቻችን የማያስተውሉበት እድሜ ናቸው ብለን ልናስብ እንችላለን። ኦል ዘ ኢነርጂ ነው የሚወስዱት። የምናረገው ነገር ሁሉ ትምህርታቸው ነው የሚሆነው። ወንዱ ልጃችን አባትነትን እየተማረ ነው ያለው። ምንድነው አባትነት የሚመስለው? እናቱን እየመታ ከሆነ ያ ነገር ጫና ይፈጠረበት ነው። እናት እንዴት እየሆነች ነው? እየተጎዳች ነው ወይ? እዛ ጋር ምንቀርጽበት ማነው ልጆቻችን ምንቀርጽበት መንገድ ስለሆነ ጥንቃቄ የሚፈልግ ቦታ ነው። አይ ነው ኮንፍሊክቶች ይኖራሉ፣ አለመግባባቶች ግዴታ ሰው ስለሆነን ባልና ሚስት ነው፣ ወንድና ሴት ነው የተጋባው፣ የተለያየ ካልቸር ነው፣ የተለያየ ባክግራውንድ፣ ግጭቶች ይኖራሉ። ስለዚህ እንዴት ነው መሆን ያለበት? ፕራይቬትሊ ነገሩ እየተጋጋለ የሞቀ ሲሄድ ኮንቨርሴሽኑ ዞር ማለት። ፍቺ በፍጹም አይመከርም። እውነት ለመናገር ግን የልጆችን አእምሮ ከሚያደማ አሁንም እንግዲህ ይቅር ይበለኝ ኮሚኒቲያችን ፍቺ ሪከመንድ አደርጋለሁ። እውነት ለመናገር ልጆቻችንን እርስ በርሳችን እየተነካከስን ከምንኖርበት ሰላማዊ የሆነ ግድ ሆኖ እንኳን ፍቺው ቢመጣ ሰላማዊ መሆን አለበት። ይሄን ነገር ፍቺ ላበረታታ አይደለም። በጣም እኔ ሃይማኖታዊ ባክግራውንድም ነው ያለኝ፣ እግዚአብሔር እጸየፈዋለሁ ያለው ነገር ነው። ስለዚህ እኔ ላበረታታው በፍጹም አልችልም። የራሴን ቤት እየመራሁኝ ሌላው ጋር ሪከመንድ የሚደረግ አይደለም። በፍጹም በፍጹም በፍጹም። ግን የልጆቻችንን ስነ ልቦና የሚያፈርስ ውጪ የወጣን ፐርፎርም እያደረግን ደህናንን የሚል ምልክት እያሳየን ልጆቻችንን ግን እየገደልን ከሆነ እርስ በርሳችንም ላይክ ሲኦል ከሆነብን ቤት ፊክስ ልናደርገው መሄድ ያለብንን ርቀት ሁሉ መሄድ አለብን። ካልሆነ ግን ልጆቻችን መሞት የለባቸው። ሰላማዊ ፍቺም ከሆነ በሰላም ልጆቻቸው ላይ አካላዊ ርቀት ሊኖር ይችላል። ፕሬዘንስ ግን ዋና የሚፈልጉት መገኘታችን ነው። ፕሬዘንሳችንን ፕሬዘንስን ሳያሳጡ ጀስት ዲስታንስ መፍጠር ይቻላል። ይሄንን ነው ሪከመንድ ማድረገው። ስለዚህ ልጆች በኃይል ኢነርጂያችንን ይወስዱታል። ቃላቶቻችን ይወስዳሉ። እናትነትን ይማራሉ፣ አባትነትን ይማራሉ። ኔጌቲቭሊ ማለት ነው በዚህ አይነት ኢንቫይሮንመንት ላይ። ስለዚህ አሳሳቢና ሊሰራበት የሚገባ ፖይንት ነው ብዬ አምናለሁ። እንትንን የትዕግስት ዋልተ ንጉስና የቴዎድሮስ ተክለአረጋይ ምን ሆኛለሁ የሚል መጽሐፍ አለ። እኔ ፐርሰናል የእሱ መጽሐፍ ግምገማዬ በጣም ቆንጆ መጽሐፍ ነው፣ ግን ኮምፕረስድ ሆኗል ብዬ ነው ማስበው። በጣም ብዙ ነገሮች ተጨፍልቀው ነው የተቀመጡት። ምርጥ መጽሐፍ ነው። እሱ መጽሐፍ አንብበዋል? አላነበብኩትም። ባይ ዘ ዌይ አምኖት ጉድ የሆነ ሰመራይዝድ የሆኑ ፕላስ ደግሞ የሆነ ልሰራ የምፈልግበት ነገር ላይ ነው ማተኩረው። የኔ ድክመት ነው ጀስት መስተካከል ያለበት። ናይስ። ይኸው በጣም ካለህበትም ካሪየር አንጻር በጣም ቆንጆ ነው። በጣም ቆንጆ ጽሁፎች ይወጣሉ። አሁን ሜንታል ዌልነስ ሚል የዶክተር ዮናስ አለ ብዙ ጊዜ እንትኖች ለሚያስተላልፈውና በጣም ቆንጆ እንትኖች አሉ። ሌላኛው ቤተሰብ አብዛኛው ያው እንግዲህ እዚህ ቁጥር ላይ በጣም ይቅርታ ይደረግልኝና በአብዛኛው የራሱ ትሮማ አለው ተብሎ ይታሰባል። ያንን የራሱን የስነ ልቦና ቁስለት
ወደ ልጁ ላለማስተላለፍ ምን ቢያደርግ ይሻላል? ያ ቅድም ያነሳ ነው ሂል ማድረግ ነው፣ መፈወስ። እንዴት ነው የምንፈወሰው? ያነሳናቸው ፖይንቶች አሉ። መፈወስ ነው። ካልተፈወሰ ይተላለፋል። ዳስ ናቹራል። በንግግራችን ኢነርጂ ይወስዳሉ። ቶን ነው የሚወስዱት እዛ ውስጥ ያለውን ኢነርጂ እንጂ ቃላችን ብዙ አይደለም። አስተካክለው የሚፈጥረው ስሜት የተለያየ ነውና ትራማ ያለበት ሰው ደግሞ ካልም አይደለም። ያውቀዋል ወይ እንዳለበትስ ራሱ ያውቃል ወይ? አሁን አዌርነሱ ነው። አሁን እነኚህን አዌርነስ የምናገኝባቸው መንገዶች እየሰፉ ነው ያሉት፣ እግዚአብሔር ይመስገን። ሶሻል ሚዲያውም ላይ ብዙ እንዳልከው በንባብም በተለያየ መስመር እና በአዌርነስ ነው ምንድነው ግንዛቤ በማግኘት ምንድነኝ ራሱን ኢቫሉዌት አድርጎ ለምንድነው እንደዚህ መሆነው ይሄንን ማመን ዲናያሉን ትቶ ወደ ሙሉ ሂደት ውስጥ መግባት አለበት። ስለዚህ ይሄንን ለማስቆም መፈወስ ብቻ ነው መንገዱ። ቅድም ያነሳና ትንሽ ነጥብ አለች። ጥልቅ የሆነውን መረዳት ምንድነው ፕሮፌሽናል የሆነ እንክብካቤ ፕሮፌሽናል የሆነ መንገድ እንትን ከፈለገ ደግሞ ቴራፒ አለ። በዚህ ላይ በደንብ ትራማ ላይ ስፔሻላይዝ ያደረጉ ሰዎች አሉ። እነሱ ጋር ጊዜ ወስዶ ትኩረት ሰጥቶ ሊፈወስ ሊድን የሚያስፈልገው ነገር ነው። ካልተፈወሰ ይተላለፋል፣ ግድ ነው ይተላለፋል ወደ ልጅ። በእኔ በኩል ጨርሻለሁ። እስቲ መጨረሻ ላይ ከልጆች አስተዳደግ ጋር ከቤተሰብ ጋይዳንስ ጋር መነሳት አለበት የምትለው ሀሳብ ካለ? ቅድም ትንሽ ለመንካት ፈልጌ ያለው በተለይ ይህንን ፖድካስት የምትመለከቱ ወላጆች ሲሪየስ ሆኜ ልነግራችሁ የምፈልገው ነገር ያነሳዋት ፖይንት አለች። ከ20 ዓመት በኋላ ልጆቻችን ፖለቲከኞች፣ ምሁራን፣ የሃይማኖት መሪዎች፣ ቢዝነስ ኦውነርስ እና መሰል የሚሆኑት እነሱ ናቸው። ስለዚህ እዛ ደረጃ ላይ ለመድረስ ስኬታማ ሆኖ ለመድረስ ካስፈለገ እኛ ኢንቴንሽናል ፓረንትስ መሆን አለብን። ሆን ብሎ አስቦ የሚመራ ወላጅ መሆን አለብን። እኛ ቸል ካልን አሳዳጊ አለ፣ ኢንተርኔቱ ያሳድጋቸዋል፣ ጓደኛ አለ፣ ሌሎች ኔጌቲቭሊ ልጆቻችን ፊድ የሚያደርጉ አካላቶች አሉ። ስለዚህ ሲሪየስ ኢንቨስትመንት ልጆቻችን ላይ ልናደርግ ያስፈልጋል። ያነሳናቸው ፖይንቶች አሉ። ራሳችንን መፈወስ የሚገባንን ፈውሰን ልጃችንን መምራት ባለብን ልጆቻችን መምራት አለብን። በእያንዳንዱ የዕድሜ ደረጃ ወላጅነት ማርሽ ይቀይራል፣ ራሱን አፕግሬድ ያደርጋል። ከ0 እስከ 2 ላለው እና 15 ዓመት ለሆነው ልጅ ያለን ወላጅነት የተለያየ መሆን አለበት። ይህንን ተከትለን ልጆቻችንን ፊውቸራቸውን ልንሰራ ልንገነባ ያስፈልጋል ማለት ፈልጋለሁ። Thank you very much. በጣም ነው የምናመሰግነው አሸናፊ። የእውነት ጥሩ ዲስከሽን ነበር ያደረግነው። ይህንን በተመለከተ ከዚህ በኋላ ኤክስቴንድ የሚያደርጉ ሀሳቦችን ምንም ካሉ አይ ሆፕ ደግመን እንገናኛለን። በደስታ አመሰግናለሁ። Thank you. እንግዲህ ውድ ተመልካቾቻችን ዶቃ ፖድካስት ዛሬ ከአሸናፊ ጋር ያደረግነው ቆይታ ይህን ይመስል ነበረ። የእናንተን ሀሳብና አስተያየት ከታች እንጠብቃለን። ሰላም።